ኦርቶዶክስን ካልተቸ ያገለገልክ ማይመስል ኦርቶዶክስን ካላዋረድክ ኦርቶዶክስን ካላሳነስካት ኦርቶዶክስን ካላጣጣልካት ያገለገልኩ ማይመስልበት ጊዜ ነበር ለሱም ሶሪ ብያለሁ ነኝ ለመሰለ አይጠቅም በቃ አይጠቅም እኛም ቀብረውን ይመጣው ነገር አሬሳ ያነሳን አወቃሉክስም አይዲያን ስለወደድ ነው ግን በነጻነት ማንሳት ምትፈልገው ይችላል እና እንደዛ ይመስለናል ግን ትርፉ ምንድነው መታተርፈው ብሽሽቅና ጥላቻ ነው ከዛ ወደ ጸቡ ወደ ህይወት ማጥፋቱ ሊመጣ ይችላል ይሄ ነገር ስለዚህ ያ ፓስተር ፒተር ምንድነው ማደንቅለት እዛ ላይን ውስጥ ይያለ ብሽሽቅ ውስጥ ይያለው ምን አረጋኛ አንድ ቀን ቆይ አለኝ አንተ በጣም እልህኛ በጣም ከባድ ሰው ነው እሱ ታውቃለህ በጣም አስተማሪ ነው ግን ዲዘርን ያረጋል ሰው ቁጭ ብለ ያወራው ዲዘርን ያረጋል አብረው ይሄድ ዲዘርን ያረጋል በጣም ይገባኝ በጣም ሰው ያያል እና አንተ በጣም እልህኛ ሰው ነህ አለኝ አንድ ቀን እልህኛ በጣም እልህ አለብኝ ዝብያ ያለው እልህ አለብህ አለኝ እውነቱን ነው እልህ አለብኝ እና ለካ ድርቅና ይሰብራል እንጂ አያርቅም አሁን ሲገባኝ ገባ ልጅ ሳለው እንደ ልጅ አስባለሁ አይደል የልጅ ነገር ነው ማረግ ስትጎለምስ ደግሞ እንደ ጎልማሳ ታስባለህ አሁን እንደ ጎልማሳ ታስበው ደረቅን እንጨት ወዴትም አታርቀው ላርቀው ብትልም ምን ትላለህ ተሰብረዋል እሱም ድርቅናውን አይተው አንተም ላርቀህ ካላረኩ ሞቼ ይገኛሉ ካልከው ምን ይሰበራል እርጥብስ ከሆነ ማረቅ ትችላለህ እሱ ቢታረቃል እርጥብ ነው እና እልህኛ ነህ አለኝ እንዴት አልኩት አሁን አለኝ ገርላ አቡዬ ገርለ አርሴማ ገርለ ማርያም ገርለ ተክለ ሃይማኖት ማርያም ኦርቶዶክስ እንዲያርጋ ብለህ መታወራው ይሄ ሁሉ እሺ አንተ ውሸት ከሆነ አለኝ ይሄን ሁሉ ያወራ ከምትኖር አለኝ ለምን ያንተን እውነት አታወራም አለኝ ባጭሩ ምን የሚጠቅም እነሱ ይሄንን እነሱ አንተ ውሸት የምትለው ነገር እነሱ ያወሩት ከሆነ እየሰበኩት ከሆነ አንተም ይሄንን ነው መልሰ እየሰበክ ያለው ለምን ይሄንን እውነት ነው የምትለውን አሰብክም አለኝ ምን ልመልስለት ከዛ ቆመ ብዬ እንዳስታውቃል እውነቴን መቼ ነው መጽሐፍ ቅዱስ የምሰብከው ብዬ ራሴን መገምገም ጀመርኩኝ ለምን 40 ደቂቃ ሰው ስበክ ሲባል 40 ደቂቃ ውስጥ የእግዚአብሔር ቃል አልቆበት ኦርቶዶክስን ወደ መተቸት ከተሸጋገረ ያ ሰው የእግዚአብሔር ቃል እውቀት ተጠራራለሁ የቃል እጥረታለሁ ማለት ነው ስለዚህ ማንበቡ በእግዚአብሔር ቃል መሞላት እግዚአብሔርን ቃል በደንብ ማወቅ ረጅም ሰዓት ስታስተምር ረጅም ጊዜ ይወስዳል ስለዚህ ምንድነው ምኑ ሲያልቅበት ምኑን ጨመረበት ነው ይባላል ቀራርቶ ነው ቀራሪው ሲያልቅ ቀራርቶ ጨመረበት ይባላል ስብከቱ ሲያልቅበት ይሄው ችግር የሌሎችን ሄደ መንካቱ እንደው በዚህ አጋጣሚ ከፍይ ጥሩ ብላል እንደው ሳረሳ እስቲ ትልቅ እናት ቤተክርስቲያን እንዴት ትገልጻት ነበርክባት ታቃታለህ ጠረኗን ምኗን ዝማሬዋን እንዴት ትገልጻታለህ አራራ እኔ መገታችን ናት ነው ብሎ ብታደርጉ ምክንያቱም እኔ አሁን ማን ነው ያንተ አራሃ ያዚ ቲክቶክ መንደር ላይ ብትለይ አንድም ሰው ከየትኛውም ቤተ እምነት ላመጣ አልችልም ምክንያቱም ብዙ ነገሮች እያየው እየተመለከትኩ ስለሆነ ማለት ነው የሚያንስ ነገሮች ስለሌሉ ማለት ነው ጥሩ ስብዕና አላቸው አሪፍ ነው የምትለው ነገሮች ይኖራሉ አፕሪሼት የምታደርግላቸው ሰዎች ይኖራሉ ግን በዛን ያክል ደረጃም አይደለም ከሚሰብኩት ከሚያስተምሩት ከሚናገሩት ደረጃ ይወጣ ነገር ግን በተግባር የማይገለጥ ብዙ ሰፊ ነገሮች እያየን ስለሆነ እና በተቻለ አቅም ምናልባት የሚ ብዙ ሰዎች አንተን ቤት ይመጣሉና የምታወሩበት መንፈስ የሚጋብዝ መንፈስ ቢሆን በሁሉም በኩል ያለው አካሄድ እኔ አሪፍ ይመስለኛል ሰዎችን በብዙ ነገር እንዲያስተውሉ እንዲያዩ እንዲመለከቱ ስለሚያደርጋቸው ብዬ ስለማስብ ማለት ነው እና በቀጣይ ለሚደረጉ ውይይቶች በዚህ አይነት መንገድ ቢቀጥል ባይነኝ ኤርሚሻ በተረፈ ስለመጣ አመሰግናለሁ ዚራ ያክብርልኝ ቀን የገባሁት ቆየሁኝ ቀን የገባሁት ቆየሁኝ እና ዛሬ አጋጣሚዋን ፍሪ ታይም ልጠቀምባት ነው ይሄን ያክል ሰዓት ቆየሁኝና ከዛ አንፃር ነው አመሰግናለሁ ስለመጣ ኤርሚሻ ቴንክ ዩ ሚኪ ተባረክ እኔም ስላስገባኝ ሰላም ልበል ብዬ እንጂ በጣም ቢዚ ነኝ ቢዚ ሆንኩበት ሳምንት ነው ይሄ ሳምንት በጣም ካቀም በላይ በአካል ባገኘህ አሰራ ነበር አንድ
ሙቭ ማረጋው ነገር አለኝና ተባረክ። እንገናኛለን። ሰላም ሆኑ። እናወራለን ጌታ ይፈቅድ። እሺ 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 ሰግናለሁ። ኦኬ እሺ ቻው። እሺ 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 ኤርሚሻ እሺ እሺ ቤተሰቦች አመሰግናለሁ። ምናልባት ፍሬ ሐሳቡ በስተመጨረሻ ኤርሚ ሲመጣ ፍሬ ሐሳቡን ትይዙታላችሁ ብዬ አስባለሁ። ዋናው ፍሬ ሐሳብ ምንድነው? አሁንም እማምንበት የመንፈሳዊ መምህር ነን ካላችሁ መንፈሳዊ መምህር ነን ወይ መንፈሳዊ ሙግት ነው የምንሞግተው ካላችሁ በተቻለ አቅም መንፈሳዊነት መላበስ ይኖርብናል። ሁሉም ሰው ይኖርበታል ብዬ አስባለሁ። አይታችኋል። ብዙ እንትኖች ላይ ብዙ አቁም ያለው ይሄ መንፈሳዊ ውይይቶች ምናምን ይሄ ዲስከሽኖች ሙግቶች ምናምን አቁም ያለው። አሁንም አንድ ለሃይማኖት ብቻም ሳይሆን እንደ ሀገር ጠቃሚ ያልሆነ መጣ አባቢ እንደ ሀገርም ጠቃሚ ያልሆነ ማንነት የያዘ ሰው አንድ ዮኒ ማኛ የሚባል ሰው እሱን በጣም የሄደበት እጅግ ጸያፍ አካሄድ ስለነበረ ከዛ አንፃር ነበር የገባሁት እውነት ለመናገር እንጂ እኔ መንፈሳዊ ነገር ነክ ነገር ላይ ብዙም ገብቶ የመወያየት የማውራት ሐሳብ እንደዚህ ዲስከሽን የማድረግ ነገሮች የለኝም። ግን በአጋጣሚዎች ሁልጊዜም በፕሮቴስታንት የሚሆን በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያሉ ወንድሞች እህቶችን ባገኝ የምናገረው የምነግራቸውም ነገር እንደ አንድ ታናሽ ወንድም እንደ አንድ ሰው እንደ ሰው የምነግራቸው ነገር ሰውን ለማፍራት ሰው ሆናችሁ መገኘት መቻል አለባችሁ። ወንጌል የሰበካችሁትን ወንጌል ቢያንስ የምትሰብኩበት መንገድ ወይውን ማስተካከል ይኖርባችኋል ብዬ ነው የምነግራቸው እውነት ለመናገር ማለት ነውና አጋጣሚውን ሳገኝ ኤርሚን የሚያስገባውት ለዛ ነው። በቃ ሳየው ቢያንስ ፕሮቴስታንቶች የሚያዳምጡት ሰው ስለሆነ ከዛ አንፃር እግዚአብሔር አክብሮኝም ስለገባ ስናገርም ስላዳመጠኝ ይሄንን መንፈስ ሁልጊዜም ሁሉም ሰው ይዞት እንዲሄድ እፈልጋለሁና ከዛ አንፃር ነው እንጂ አንዳንድ ሰው የሆነ በቃ እኔ በጣም ያስጠላኝና የሚደብረኝ ነገር ምን እንደሆነ ታውቃላችሁ ቤተሰቦቼ? ብሽሽቅ በሃይማኖት በተለይ በሃይማኖት ብሽሽቅ እጅግ በጣም ይሰለቻል፣ ያስጠላል። እግዚአብሔርንም ደስ አያሰኘውም። ለየትኛው ነገር እንደምንበሻሸቅ ራሱ አይገባኝምና ከዛ አንፃር ነው። ቶሚሻ ሚኮይ ምርጥ ነገር ነው አሁን ያልሽው በተለይ አባቢ። እሺ እኔ ያው ታውቀኛለህ በውስጥ ብዙ ስላወራን በዚህ ጉዳይ አውቃለሁ። ምርጥ ነገር ነው ያወራኸው። በሁለቱም ሳይድ ህዝብ እንዲማር ማድረግ መቻል ጥሩ ነው። ግን እንደው ከትምህርት አልፈን ደግሞ ደስ የማይል ስሜት ውስጥ ባንገባ መልካም ነው ከሚል አንግል ይመስለኛል። ለማንኛውም ልሰናበት ብዬ ነው አባቢ እና ትረዳኛለህ ብዬ አስባለሁ አይደል አባቴ? እኔ ይሁን አንተን አክብሮ የመጣን ሰው ጥሩ ባልሆኑ ወርዶች ብገልጸው ነገ ቢያላግጡበት ምናምን ነገር እኔ በምናገራቸው ነገሮች ስሜታዊ ሆኝም ሊሆን ይችላል። እንደው ሃይማኖቴም ተነካ ብዬ ሊሆን ይችላልና ኤርሚያስን ልክ ባልሆኑ ቋንቋዎች ነው ላናገረው የምችለውና እንደዚህ ጨዋ ሆኜ ማናገረው አይመስለኝም። ሚኪ እግዚአብሔር በሚያውቀው የእውነት እመቤቴን ነው የምልህ። ታውቀዋለህ አንተ በውስጥ በዝም ስለምናወራ ወርጄም ደግሞ ሐሳቡን እንዲገልጽ የፈለኩት ለዛ ነው። ከቃሌ ጋር በሃይማኖት እንለያያለን፣ በአመለካከት በብዙ ነገር እንለያያለን። ግን አክብሬ ጥያቄዎችን ስጠይቀው ነበርና ስለዚህ ሰዋዊ ማንነትህን የሚያሳጣ ማንነት መኖር የለበትም። ያ ማለት ኤርሚያስን በኤርሚያስነት እንኳን እንዳላከብረው ነው ያደረገኝ ባደረጋቸው ነገሮች ወይ ደግሞ ኦርቶዶክሳውያን ላይ በሚሰነዝራቸው ነገሮች። ቅድም በመሃል ጠቅሶታል ትዝ የሚል ከሆነ ሚኪ በደንብ ከሰማችሁት እኔንም ከሰዎች ጋር ማያግባቡኝ ብሏል። ብዙዎች ነን ማለት ነው ታውቃለህ። ኦርቶዶክሳውያን ሆነን ኤርሚያስ ላይ ያለን አመለካከት በጣም የወረደን ሰዎች ብዙ ነንና እንዲህ አይነት ነገሮች ቢስተካከሉ ጥሩ ነው ብዬ አስባለሁ። ሚኮ
ይቅርታ አባቢ ስለወረድኩ ቶሚዬ ወንድም አለም። ኧረ በፍጹም መረን ይቅር አይለኝም እንዴ። ምን ሆናል? ምንም ችግር የለውም። ያንተ መብት እኮ ነው አባቢ። ለዛ ነው ብራዘር እና ቤተሰቦች እንደ ቶሚ መልካም ቅን በጣም አስተዋይ የሆነ አይምሮ ቢኖራችሁ ሁላችሁም ደስ ይለኛል። ታው የኔ አባት ደህና ደር ወንድም፣ ሰላም ደርልኝ። እኔ ይሄ እኮ ፋክት ደህና ደሩ። አሁን እሺ ጨዋታውን ልጨርስ እንጂ ምንድነው በመሃል እንደ አልወረድኩም። ጥልቅ አትበል እና ጋይስ ዛሬ ለምን እንደቆየው እኔና እንደ ቶሚ ነው የምነግረው። ለምን እስከዚህ ሰዓት ግን አሁን ይለኛል ሲደውል፣ እስከዚህ ሰዓት ምን አስበህ ነው ምን አግኝተህ ነው የቆየው ሆኖ ይለኝ እና እነግረዋለሁ። ቤተሰቦቼ የቲክቶክ ቤተሰቦቼ በነገራችን ለዚህ አጋጣሚ አንድ ነገር ልንገራችሁ። ፕሮቴስታንቶች፣ ኦርቶዶክሳውያን አንድ ነገር ልንገራችሁ። እኔ ማንንም ለማስደሰት ብዬ የምናገረው ነገር የለኝም። ማንም እንዲበሽቅ ብዬ የማወራው ነገር የለኝም። በቃ እኔ ቢቻላችሁ ከሰው ልጆች ጋር ሁሉ በፍቅር ኑሩ ያለው ሐዋርያው ቅዱስ ጳውሎስን ሐሳብ ይዤ ነው እያወራሁኝ ያለሁት እያራመድኩኝ ያለሁት። ማንንም ሰው የማናደድ የማብሸቅ ከማንኛውም ሰው ጋር እልህ ተያይዤ እንደው በመድኃኔዓለም ኃጢአት ውስጥ እንዳትገቡ እንደ አንድ ታናሽ ወንድም ይህን ሐሳብ ልነግራችሁ። ማንንም ሰው ለማስደሰት ብዬ እያወራሁኝ አይደለም። ማንም እንዲያጨበጭብልኝ፣ ማንም እንዲያሞግሰኝ፣ ማንም እንዲያከብረኝ አይደለም እያወራሁኝ ያለሁት። እኔ የመሰለኝን ያመንኩበትን ነገር ነው እየተናገርኩ ያለሁት። ፕሊዝ ተሳስተሃል ካልከኝ ማንም ሰው በውስጥ ሚኪ እንዲ ይሄ እኮ ልትለኝ ትችላለህ። ምንም እኔ ፖዚቲቭ አቲቲዩድ አለኝ በዚህ በቃ። ከዛ ባለፈ ግን ይህንን እምላችሁ የምናገረው ይህንን መልእክት የማስተላልፈው በነገራችን ለወዳጆቼ፣ መልካም ለሚያስቡልኝ፣ ቅን ሐሳቢ ለሆኑ ክርስቲያን ራሳቸውን አድርገው ለሚቆጥሩ ወንድሞቼ ነው የምናገረው። ዮኒ ማኛ እግር ስር ቁጭ ብሎ ለሚማር ሰው አይደለም ይሄ ያስተላለፍኩ ያለሁት። ይሄን በደንብ እንድታስተውሉ እፈልጋለሁ። ይሄንን በደንብ ያዙት እሺ። በቃ ከሱ የምትማሩት ስድብ፣ ክፋት፣ ሆዳደርነት ነው የምትማሩት። ከዮኒ ማኛ የምትማሩት ምንም ነገር የለም። ስለዚህ መተዚ የፈለከውን ቅርሻት ብታቀረሽ አንዳንዶቻችሁ አይ ዶንት ኬር አባው ዛት የተማርክበት ስፍራ ነው፣ ከቦታህ ነው፣ ከውሎህ ነው። ስለዚህ እኔ እጅግ በጣም መልካም ነገሮችን የሚያስተላልፉ ሰዎች ግን አደንቃለሁኝ። እሱን አንተ ተማርበት። እኔ ታዲያ ምን ላርግህ? ከገሊስ ይለኛል እንዴ? ምን ላድርጋችሁ አባቢ የሚቆይ አይ እኔ እረዳሻለሁ ወንድሜ። መልሳት መልሽላቸው ኮማች በጣም እኔ ራሴ ዛሬ ያለው ወትሮ እየተጻጻፍኩ ነው ከስርና ብንረዳዳ ጥሩ ነው ማለት። ሁሌ ከጥላቻ አንግል ሐሳቦች ተቃራኒ ሐሳቦች ሲመጡ እንደ ወንድሞችን ከመጥላት አድርጎ ከማሰብ ምናምን ነገር ሚኪ ይሄን ያልከው ከምን አንፃር ነው ብሎ መጠየቅ ጥሩ ነው። ሁሌ እንደው በግድ እኮ ነው እግዚአብሔር ተውዬ ያስቁኛል እኮ ይገርሙኛል እኮ ይፈልጉት እነሱ አንተ ወንድሞች የለም እኮ የምታወራው ስለ ዮኒ ማኛ ሄዶ ወንድምህ ነው እንደ ዮኒ ማኛ ወንድምህ ከሆነ አቅፈው አዝለፈው ዙር። አባቴ አልሰማህም እንዴ? ለምን ዮኒ ማኛ ፈረስ መሆን ትችላለህ? He's not my brother, okay? እንዴ ጋለበበት የማወራው ስለ ዮኒ ማኛ። ሰው ስለ ዲያብሎስ እያወራ እንዴ ክርስቶስን ለምን ተከሳላት አትበለኝ።
ላይክ እንደዚህ እንደማለት ነው። በአደባባይ ጥላቻውን የሚሰብክህ እኔ እኮ ፕሮቴስታንትም ሆነው ኦርቶዶክሶችን ለማናደድ ነው፣ ለማበሳጨት ነው፣ ለማቃጠል ነው። ኦርቶዶክሶች ደግሞ ሲበርድላቸው ጴንጤ ኦርቶዶክስም ሆኖ ጴንጤዎችን ለማበሳጨት ነው፣ ለማናደድ ነው ብሎ በአደባባይ የነገረኝን ሰው እውነትን ነው እልሃለሁኝ። ጋይስ ዮኒ ምናምን እያልክ ብታጨበጨው ማለት ነው። እኔ የምከተለው ክርስቶስ ዮኒ ቤት ውስጥ ወንጌል ገብተው ይሰብካሉ። ይስበኳ የሰበኩት ወንጌል ነው። ጥሩ አሪፍ ነው። እና እኔ መቼ ከወንጌል ጋር መች ተቃውሞ መች አለኝ? እኔ ወንጌል መች ተቃወምኩት? እንዳትመልስ አሁን ያየውን ኮሜንት እንዳትመልስ ሚኪ የሳክበትን እና ሚኪ በእናትህ ፀጉርን ልቀቅ። ሌላ ሰው ቤት ውስጥ ነው እንደ ያለሁት ብዬ ደንግጬ ነበር። ፀጉርን እንዲህ ወደ ኋላ ስትይዝ ሌላ ሰው መሰልከኝ። አቡ በእናትህ የት ሄደሽ ነው እስካሁን? እንትን ውድድር ነበረብኝ እየሮጥኩኝ ነበር። ሩጫ እየተራራጥኩ ውድድር ነበረብኝ። አሸንፌ ምናምን ነገር ሽልማት ምናምን ተቀብዬ ማዳሟ ነች ታሊዳይ ሼሊ ዛሬ ሐሙስ አይደለ? ውድድር መሲ እንዴት ነሽ? መሲ ተይ ግን ሰሙን ታስረግጫዋለሽ አይደለ? ተይ ግን ወንድሜን ተይ ግን ተውበያቸው መሲ ተይ ግን ቅድም ልጽፍልሽ ነበረ ከዛን ተውኩትና ይፍቱት። እኔ የማይፈቱት ከሆነ ግን ይኸውልሽ እውነቴን ነው የምልሽ። አሁን ጾሙ እያለቀ ነው ኦልሬዲ። የኛ እንትን የሙስሊሞቹ ጾም እያለቀ ስለሆነ ስራዬ ነው የማደርገው። እኔ ሮዲን የሚባለው እኔ በሰሙ ብዙ ቀልጄ ስለማላቅ እንደዚህ አይነት ቀልድ አይሰራም። ለዛውም ካሮሊን ማለት ነው ፎቶ ኪጄ ገብቷል። ብታርፍ ይቻላል። ካሮሊ የሚባል ልጅ ማለት ነው። ረፍ በይውሺ ፎቶ የምሬ ሲሪየስሊ ጊዜ ሲቀራል ራሱ እጅ ነውና ሚኪ ተው ፀጉሩ ወደፊት አምጣ በእናትህ። እኔ አሁንማ ቤት የሆነ ሰውዬ ቤት ያለው ነገር ነው የመሰለኝ። ፀጉሩን እንዲህ ወደ ኋላ ስታደርግ እንዴ ማቤት የሚችል እየሰማኋችሁ ነበር እኮ። ግን ከልጅ ሚካኤልና ከአሌክስ ንጉስ ማን ነው የሚመችሽ? ከልጅ ሚካኤልና ከቴዲዮ ማን ነው የሚመችሽ? መልካም ኮንሰርት ሚኮዬ፣ ደህና ደሩ። እግዚአብሔር ይመስገን። ሁለቱንም አላቃቸው። ፈረጠጠ ሁለቱንም አላቃቸው። በስማ ረጅም ሰዓት የቆየ ነው። ረጅም ሰዓት ደስ የሚልና እሰማችሁ ነበር እኮና በአጋጣሚ ቲክቶክ ሚኪ እንግዲህ ሰላም ደር ያ ልጅ ግን ማርያምን በጣም ደስ የሚል ነገር ላይ ነውና ቅድም ልጁ ሲያወራኝ ነበረ በለኝ እዛ ቦታ ላይ ማርያምን ካቦታው ማለት ነውና ፖም ትበያለሽ? ፖም አለ አንተ ሰው እየጫካው ትገባክ እንዴ? ጆብራው ጋር እንዴ ቀጠፈው። አፕል ነው አፕል አይደል? ግራኒ አፕል ነው ያገኘሁት። ምን ውስጥ ነው ያለው? ምን ውስጥ ነው ያለው? አንተ ተሰደድክ እንዴ? ማዘርጋ እኛ እኮ እግዚአብሔር ይባርካል በበረከት ይተመላል የመድኃኔዓለም ዋው በጣም ደስ ይላል። አንተ ቤኪ የምትባል ሰውዬ ማለት ነው። አሁን እኔ የምራውን ብሰድብክ ሌሊቱ ሙሉ ስትገላበጥ ነው የምታድረው። ሌሊቱ ሙሉ ጎንን ምናምን ተሰብረክ ምናምን ነገር ነው። ሚኪ አሁን ጣትህን ይሄን ነገር ለመጻፍ ጣትህን ማድከም ግን ጥሩ ነው። ይጻፍ ይጻፍ ሲደክመው ያቆማል። ተሳልቦ ሲደክመው
ሰይጣን ራሱ ሲናደድበት ያቆማል። መሲ ሂጂበታል አለችኝ። እና ዋው በጣም ሚኪ የምር እኔ ራሴ አፕል አውጥቼ ልብላ መሰለኝ። ስትበላ አስቀናኸኝ። አፕሉ ማለት ነው። አንተ ከጓሮ ቀጥፈ ነው የምር እንዴ? ሚኪ ግን በጣም ነው የሚገርመው። እግዚአብሔርን አፕል በዚህ ደረጃ ኢትዮጵያ ውስጥ አዎ እና ኢትዮጵያ ውስጥ አፕል የለም እንዴ? እኔ ገበያ ነው የማየው እንደዚህ ተተክሎ ከነዛፉ ምናምን እኔ አላውቅም። ማርያም አሁን ማዘር ካየች አልደረሰም ነው የሚሉክ አልደረሰም ነው የሚሉክና አዎ በትዳሬ ሂጂባቸው። ህዝብ እኮ የሂድባቸው ሂድበትን እንደው ሲወዱት በጣም ነው የምትወዱት በፍቅር። እኔ ግን ለአንዴና ለመጨረሻ ማንም ላይ ላለመሄድ እኔ ለራሴ ቃል ገብቻለሁ። ማንም ላይ ብትፈልጉ ሂዱብኝ። ግን እንትና ሳሙ ፍቱት፣ የምር ፍቱት። ካሮሊን የሚባል ልጅ በቃ ይፍታ። መሲ ንገሪው፣ እሺ ንገሪው። የምር በቃ ይደብራል። መሲ ትስቃለች። በእናት ሚኪዬ መሲ ላስገባት። አዎ ምን ችግር አለ? ናይ መስዬ ከማን ጋር ተጣላ? ሰሙሻ ኧረ በእናትህ በጣም የሚደብር ፖለቲካ እየሰራበት ነው። እና ያው ጥፋት ሊኖር ይችላል፣ ግን ሰሙን በዚህ ደረጃ ሰሙን ኧረ ይደብራል። ይምር ከሰሙ ተጠንቀቁ ምናምን ነገር ኧረ ሼም ነው። እና መሲ አይ ራይሊ አይ ሚኪ እንዴት ናችሁ? ማታ ኧረ አፕል አብረን እንብላ እንዴ! ለኛም እንዴት ደስ ይላል። እግዚአብሔር ይመስገን ሀገራችን እንደዚህ ዋው በጣም ተመስገን። በዚህ አጋጣሚ ምክሻዬ እግዚአብሔር ይመስገን። በእውነት ቀላል እኮ አይደለም። እኛ እያለን እንደዚህ ነገር ብሎ ነገር እኔ አፕል አላስታውስም። በጣም ኤክስፔንሲቭ ነበር፣ ውድ ነበር ድሮ። እኔ ራሴ እኮ ያልኩት ለዛ እኮ ነው። አፕል ከተማ ራሱ አብዛኛው የለም። እና እንዲህ አሁን ከጓሮ ቀጥፈክ ሚክንት ስትል እኔ ማመን አልቻልኩም፣ እውነት ለመናገር ማለት ነው። እኔ በር ላይ እኮ ነው ጓሮ ራሱ እኮ ነው አለ። ያው ተማሚ በር ላይ ነው፣ ያው በር ላይ ነው። ደስ ሲል እግዚአብሔር እንዴ በጣም ደስ ሲል ማርያም እግዚአብሔር ይመስገን። በእውነት ድሮ መርካቶ እንኳን በጣም ኤክስፔንሲቭ ነበር ለመግዛት፣ እንኳን በጣም ሀብታም መሆን ነበረብህ አፕል ለመግዛት። የዛሬ ሎንግ ታይም ነው ግን አዎ በጣም እንትን ነው። ግን በዚህ ደረጃ አሁን እንትን ሲል በጣም ደስ ይላል። ሚኪ እውነት በጣም ደስ ይላል። እና መሲ አቤት ራይል ኧረ ተይ ግን ሰውዬ አስቆሚ በእናትሽ። እንደ እኔ ሰሙ ሲነካ እኔ ይደብረኛል። ሰሙን እንደ ካሮሊን የሚባለው ልጅ ለምን አታረፈው? እኔ ሰሙ ስንቴ እንዳስወረደኝ አየሽ። እኔ እኮ በጣም ቤስት ፍሬንዱ ነበርኩ። ትላንት ነበርሽ በቀደም ወደ 5 ነው 6 ጊዜ አወረደኝ ሰው ታው ስለው ማለት በፍቅር እኛ እንኳን እንዴ ሲናደድ እኔ ማንም ሰው አወርዶኝ አያውቅም። አይ ኖ ግን እንዴት በጣም ቃልዬን ሲናገር ተው አልኩት። እንዴ ቃልዬን እንኳን በጣም ነው የምወደው። በቃልዬ መጣብኝ እኮ ርችዬ። እኔ ሰሙ በጣም ጓደኛዬ ነው፣ በእውነት ነው የምልሽ። እኔ ድሮም ኦርቶዶክስም ሆኖ የኔ ጓደኛ ነው፣ አሁንም የኔ ጓደኛ ነው። እጸልይለታለሁ። በቃ አንዳንድ ነገሮችን ገባሽ እየገባ በየቤቱ እንትን በሚለው ነገር ሰው እየተናደደበት ነውና እንግዲህ ጌታ ይርዳል። እኛ የተከተልነው ጌታን መቼም ወደን ፈቅደን ነውና ሁሉም የራሱ የሆነ ሐሳብ አለው። እኔ ብያለሁ፣ ግን አሁን ራሴን እንትን ብያለሁ ማለት ማድረግ የምችለው እኔ እጸልይለታለሁ። ዋናው ጸሎት ነው የምጸልይለት። ስቲል ወንድሜ ነው ጓደኛዬም ነው። መጸለይ ነውና ከልጆቹም ጋር እስቲ ለማስታረቅ እኮ በፊት ጀምሬ ነበርና አልሆነልኝም እንጂ በውስጥ እንትን እያልኩ ነው ውዴ።
አደርጋለሁ ማደርገውን። እሺ ምን አለ መሰለሽ እና ሰው አሁን ለምሳሌ በዛ ጉዳይ የሚቀጣጠል ከሆነ ሰሙን ማስቆም አትችሉትም። አንደኛ ነገር የሰሙን ባህሪ መረዳት ነው። ሰሙ አሁን ካሮሊን እንዲህ እያደረገ በሄደ ቁጥር በነገራችን ላይ ሰሙን አታስቆሙትም። ሰሙን ጀስት አልተግባባችሁም፣ እለፉት በቃ ማለፍ ባለበት መቆም እንጂ ተጠንቀቁ እንደዚህ እርጉ ምን ሌባ ነው እንደሰሙ ተጠንቀቁት ምናምን ብሎ እንደዚህ አይነት ፖለቲካ በየቀኑ የሚሰራው እንዴ ሼም አይደለ እንዴ? እኔ ሪካርድ አድርጌዋለሁ። ለዛውም ተሳስቶ ካሜራውን የከፈተለታ ይሆን ከነሙሉ አይ እንትን ማድረግ እስቲ እኔ በውስጥ አናግራቸዋለሁ። እኔ ለነገሩ ሰሞኑን አልገባውም ግን አናግራለሁ። ምን አለ መሰለሽ በዚህ ደረጃ እውነት ይደብራል፣ ያስጠላል። እና ለዚህ አይነት የሆነ ማድረግ እና ስለዚህ ታውት ነው የምለው። በተለይ ይሄ ካሮሊን የሚባለው ልጅ ወደ ራስ ተመለስ በይው። እሺ ማርያም ወደ ራስ ተመለስ በይውና በውስጥ አናግራችሁ መስማማት ነው። ችግራቸው የዲቤት ከሆነ የዲቤት አደራረጋቸዋል። ችግር የለም። ሚኪ ኧረ ሚኪ ጌታ ገላግሏል። ሚኪ ኧረ በእናትህ ይቅርብ። በስመ አብ አሁን ሰላምን አላገኘህም። መሲ ናዌ ኖ መሲ ዲቤት አያስፈልግም በእውነት ኖ መሲ ኖ ይሄ የተባረከ የተቀደሰ ሀሳብ ነው ሚኪ። ምክንያቱም እንትና ካሮሊን እውቀት ካለክ እና ከኔ ጋር አውላ ጥሩት ሲል ነበረ እና ይሄ የተባረከ ሀሳብ ነው። ካሮሊን ከሰሙ ጋር ኖ ሚኪ እንደዚህ አይነት ነገር ውስጥ አይገባም። ጌታ የገላገለውን ኧረ በኢየሱስ ስም እንጂ ሰላም እኮ አግኝተናል። ዮኒ ማኛን ብሎክ አድርገን ጌታን ስንት ሰው ብሎክ አድርገናል። ጴንጤውንም ኦርቶዶክስንም ብዙ ቤት እኔ አልገባም ብሎክ አድርጌያቸዋለሁ። ኧረ ሚኪ እንደዚህ እንዳለ ሰላም ይያዝል። በእውነት ሰልችቶናል። አሁን እኛ በጣም ትንሽ ልንወጣ እንደነ ሚኪ እንግዲህ ልንወጣ። አይ መሲ ግን አሳርፊው። ካሮሊን የሚባል ልጅ ከእንደገና ደግሞ ምንድነው ቴሌኮም የሚባል ልጅ አሉ። በቃ የሰው ስጋ ለባሾች አሉ። ብቻ ግን ቅቦች፣ የስጋ ቅቦች ምናምን በቃ ይደብራል። በቃ ይሄ ግን ይኸውልሽ እሱም እኮ በጣም ነው የሚናገራቸው። እኔ ትላንትና ላስቆም ያሰብኩት እሱን በጣም ነው እንትን ያልኩት ገባሽ? እሱም የሚናገራቸው አንዳንድ ቀን በጣም ከባድ ነው። ብቻ እኔ የምችለውን አደርጋለሁ። በውስጥ ነው አሁን ከውጭ እንትን አይደለም። እኔ በውስጥ አንዳንድ ነገሮች እንትን እያልኩ ነው ለማስተካከል በውስጥ አደርጋለሁ ብዬ ነው። አይ እንደዛ ይሻላል። ግን ቢናገርም ግን ሰሙን በእንደዚህ አይነት መንገድ ማስቆም ለሱ ይከብደዋል። ምናልባት ባህሪውን አልተረዳውም ይሆናል። በተረፈ ግን ካሮሊንን እውነት ኮሜንት ላረጋኩና አላረኩም ግን ይረፍሽ። ይሄ የኮርሌት መልክ ያዘልኝ እታዘዛለሁ። ማድረግ የምችለውን ላረጋለሁ ውዴ። ጓብዬለት መጥቼ በኋላ ግን ዋ ተናግሬያለሁ። ይኸው ከነከስኩት አልፈታውም። ይኸው አውቃለሁ። አይ እግዚአብሔር መልካም ነገር ያደርጋል እንትን እንላለን። የወርዲ ኢየሱስ ያድናል ውዴ። ሰሙ እኮ ጎዳና ተዳዳሪ ብሎ ነው እኮ የሰደበው። እውነቱን አንቺ የሰደባቸው ስድብ እኮ ልነግርሽ እኮ አልችልም። አንዳንዱ በጣም እንዴ አያስቅም በእውነት አንዳንዴ እኔ በውስጥ ሁሉ ተቆጥቻለሁ። ተው እንደዛ አትበል ብዬ ግን ቃልዬን እንኳን ምንም ያላለው ቃልዬን በጣም ወደው በእውነት ነው የምልሽ። አንቺ አስተማሪ ነው እሱ ከሰው ጋር የማይገናኝ ሚኪ ሊዘረግፈን ነው። ተይረፊ ቻው በቃ ሌላ ቀን ቤት ስትከፍቺ እመጣለሁ። እኔ ከፍቶ ጠራሻለሁ ግን ሳይድ አትያዢ መስዬ እረፊ። የእውነቴን ነው። እኔ ይኸውልሽ እኔ ሳይዝ ሳሌ ለመሰለሽ እኔ በእውነት ነው ሳይዝ አልያዝኩም። ግን ቃልዬን ኧረ በስመ አብ ቃልዬ እኮ እንዴት እንደሆነ እኔ በእውነት ነው የምልሽ። እኔ ብነግሮም አልሰማ አለኝ። ተው እንደሱ አታደርግ አልኩት እና ተናዶ ነው። በእርግጥ እጸልይለታለሁ። ኢትስ ኦኬ። እኔ ሰሞኑን እኮ በደንብ ነው የምቆጣ ታውቂያለሽ አይደል? ይሰማኛል ደግሞ። በቀደም ብቻ ነው 5 ነው 6 ጊዜ ያወረደኝ የመጠፈተ
እና እስኪ ነው እንትን የሚለውና ሚኪዬ ሳትሰናበተን ልትፈጠፍጠን ነው። ሰላም ሊሄድ ይሆናል። በቃ ደህና ሁኚልኝ እስራኤል፣ እንገናኛለን እና እኔ ማደርግ የምችለውን ሁሉ በውስጥ አደርጋለሁ ሰላም እንዲፈጠር። እሺ ዘጋው እንውረድ ሳንፈጠፈጥ። ባይ ሚኪዬ፣ ጌታ ይባርክ። ተመለሰ። አይገርምም? ይኸውላችሁ ሚኪ ዘግቶ እኮ ነው። አይገርምም? ቻርጅ ዘግቶብኝ ስመጣ ነው ያገኘኋችሁ። ሚኪ ካሜራው ዞር አድርገው። ሰው ካሜራ ውስጥ አታስገባ። ዞር አድርገው፣ ካሜራው ዞር አድርገው። አዎ ሚኪ፣ አሁን ይኸውልህ አፕል ገብተህ ስትገባ ማለት ነው። ማዘር ምዳልሽን ታውቂያለሽ? ማዘር ምዳልሽን ታውቂያለሽ? ምድረ ሾካካ እኔን አንሻኳችሁ። አፕል ይመልስ አፕል አባላ አንድ አፕል መስዬ ቴንኪው የኔ ውድ አመሰግናለሁ። ኑሪልኝ እህት አለሜ፣ እግዚአብሔር ያክብርልኝ። እኔ ውድ ክበርልኝ። እንዴ አፕል እንዴ አልደረሰም እኮ ሚኬን አይቻለሁ። በአራት አበባ ነው እንዴ ኬፍ የምትያት? ሰው ያለውን ከሰጠነ ፎጋ አይባልም አይደለ መስዬ? አዎ የሰው ባለው ነው። ሚኪ አፕሉን እንትን ከበላ በኋላ በጣም አሪፍ እንትን ላይ ነው ያለው። ዋው ይኸው መርቃት ለአንተም እየሰጠች ነው። የተባረከ እየተቀደሰ ይሁን ሚኪሻዬ። ቴንኪው መስዬ። በጣም ብዙ ጊዜ ስለሆነኝ እውነት ለመናገር ቲክቶክ ላይ ለዛ ነው የገባሁት። ማርያምን ነው የምላችሁ። በወጣው ይተካ በወጣው ይተካ። አመረረች ሚኪ አመረረች። ክብርን ይስጥልኝ መስዬ፣ እኔ ውድ እግዚአብሔር ያክብርልኝ። እንዋደድ፣ እንፋቀር፣ እንከባበር እርስ በርሳችን። ትልቁ ነገር እሱ ነው። ካለበለዚያ ምንም ነገር ስለ ሃይማኖት ማውራት አይቻልም። ሃይማኖተኛ ነኝ መንፈሳዊ ነኝ የሚል ሰው መዋደድ፣ መፋቀር፣ መከባበር ያስፈልጋል ባይ ነኝ። እግዚአብሔር አምላክ ከሁላችን ጋር ይሁን። ለነበረ ጊዜ እግዚአብሔር ክብሩን እሱ ይሰድ። በተረፈ በመሀል ግን የተቀየማችሁ ሰዎች ካላችሁ አፉ በሉን፣ አፉ በሉን። አይ ሚኪ ባይሆን እኔ በውስጥም እንትን ስለምልክ አንተ ባይሆን አፉ በለን። ምርጥ ሚኪዬ፣ የኔ ታጋሽ ትሁት፣ ሰላም እደርልኝ። አመሰግናለሁኝ። መልካም አዳር የኔ አባት። አሜን አሜን። ለሁላችን እሺ፣ እግዚአብሔር ያክብርልኝ። እሺ እሺ እሺ።